ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊው የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል። ቆይታችሁ እንዲሁም አብሮነታችሁ እስከ ፕሮግራማችን ፍጻሜ ድረስ ይሆን ዘንድ እንጋብዛችኋለን። ተቀዳሚ አድርገን ወደ እናንተ የምናደርሰው ሰሞኑን የፌደራል ማረሚያ ቤት ኮሚሽን ምን ሂደቶችን ምን ክንውኖችን አሳለፈ የሚለውን መረጃዎች ከስቱዲዮ ተዘጋጅተው እየጠበቁን ነው። መረጃዎቹን ተከታትለን ከኔ ጋር እንገናኛለን። አብራችሁን ሁኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን እንደሰነበታችሁ። የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ዋና አሳጂና አባው መሐመድ ነኝ። አብራችሁን ቆዩ። የፌደራል ማረሚያ ቤት ኮሚሽን በዘመናዊ የመስኖ ልማት የጥናት ግኝቶች ላይ ከግብርና ሚኒስቴር ጋር ውይይት አካሄደ። የግብርና ሚኒስቴር የጥናት ቡድን በዝዋይ ማረሚያ ማዕከል በመገኘት በከርሰ ምድር ውሃ፣ በሰብል ልማት፣ በመስኖ ልማት ዲዛይንና በአዋጭነት ላይ ያካሄደውን የጥናት ሰነድ ለውይይት ቀርቧል። የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዮኑስ ሙሉ የቀረበውን ጥናት አስመልክተው እንደተናገሩት ዘመናዊ የግብርና ስራዎች ላይ ምርምር ማካሄድ ምርታማነትና የውስጥ ገቢን ከማሳደግ በተጨማሪ የህግ ታራሚዎችን በማረም ማነጽ ሂደት ለማስተማር ጠቀሜታው ላቅ ያለ መሆኑን ተናግረዋል። በሌሎች ሀገራት የሚገኙ የማረሚያ ተቋማት በዘመናዊ የግብርና ስራዎች በመሰማራት ውጤታማ መሆናቸውን ያስታወሱ ኮሚሽነር ጄኔራሉ በዝዋይ ማረሚያ ማዕከል የተጀመረውን ዘመናዊ የመስኖ ልማት ጥናት እውን ለማድረግ አዋጭ ምርቶችን በመለየትና የግብርና ባለሙያዎችን በማደራጀት በኩል በትኩረት መስራት እንደሚገባ አሳስበዋል። በግብርና ሚኒስቴር ከፍተኛ የመስኖ ልማት ባለሙያ ኢንጂነር ጉርሙ ማሞ በበኩላቸው ጥናቱ የተካሄደው በ85 ሄክታር መሬት ላይ መሆኑን በማንሳት 80 ሄክታር መሬት በቀጥታ ለመስኖ ልማት እንደሚውል ተናግረዋል። በሚገነባው የመስኖ ልማት ፕሮጀክት ላይ በተለያዩ ደረጃ 5.67 ኪሎ ሜትር የውሃ ካናሎች እንደሚገነቡ ያመላከቱት ኢንጂነር ጉርሙ ማሞ በቀሪ ስራዎች ላይ የሚካሄደው ጥናት ተጠናክሮ እንደሚቀጥልም አንስተዋል። የፌደራል ማረሚያ ቤት ኮሚሽን ከዋናው መስሪያ ቤትና በስሩ ከሚገኙ ማዕከላት ለተውጣጡ ለብቃትና የሰው ሀብት አመራሮችና ባለሙያዎች በሰው ኃይል አስተዳደርና አገልግሎት አሰጣጥ ላይ ያተኮረ ስልጠና ሰጥቷል። በስልጠናው ላይ የኮሚሽኑ የፋይናንስና የሰው ሀብት ስራ አመራር ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ እንደተናገሩት የሰው ሀብት ዘርፍ ለአንድ ተቋም ስኬት የማይተካ ሚና የሚጫወት በመሆኑ ከሌሎች ዘርፎች ጋር በመተባበር ዘመኑን የሚመጥን የሰው ኃይል ማፍራትና የተሻለ አገልግሎት መስጠት ይገባል ብለዋል። የሰው ሀብት ስራ እስከ ሰራተኞች መብትና ግዴታ ጋር በቀጥታ የተገናኘ በመሆኑ በስልጠናና በራሳቸው ጥረት በመብቃት ከዘመኑ ዲጂታል ትራንስፎርሜሽን ጋር አብሮ በመጓዝ ለዜጎች ክብር የተሞላበት አገልግሎት መስጠት እንደሚያስፈልግ ምክትል ኮሚሽነር ጄኔራሉ ተናግረዋል። ስልጠናውን የሰጡት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ምዝገባና ጡረታ አበል መወሰኛ ዳይሬክተር አቶ ሸዋንግዛው ታየወርቅ በበኩላቸው አንድ ሰራተኛ የጡረታ መውጫ ጊዜው ሲደርስ ጡረታውን ለማስከበር በመመላለስ እንዳይጉላላ በሰው ሀብት ባለሙያዎች መረጃዎች ተሟልተው መላክ እንዳለባቸው መገንዘብ ያስፈልጋል ብለዋል። የኮሚሽኑ የብቃትና ሰው ሀብት ስራ አስፈጻሚ ወይዘሮ መሰረት መንግስቱ በበኩላቸው የመንግስት አገልግሎትና አስተዳደር ማሻሻያ ሪፎርም ዋነኛ ዓላማ የመንግስት ተቋማትን አደረጃጀትና አሰራር በማዘመን በክህሎትና በመልካም ስነ ምግባር የበቃ የሰው ኃይል አስተዳደርና ልማትን በመዘርጋት ለተገልጋዮች ቀልጣፋና ውጤታማ አገልግሎት በመስጠት የሀገርን እድገትና የልማት ግቦች እውን ማድረግ እንደሚገባ ተናግረዋል። በቀረበው ሰነድ ላይ የአገልግሎት አሰጣጥና አደረጃጀት የጡረታ አበል አወሳሰንን ጨምሮ የመንግስት ሰራተኞች የመፈጸም አቅም የማጎልበት ተግባርና የሪፎርም ዓላማና ተገባበር ሂደት ላይ ውይይት ተካሂዶበታል። በድሬዳዋ ማረሚያ ማዕከል ለጥበቃና ደህንነት ዘርፍ አመራሮችና አባላት በወታደራዊ አቅም ግንባታ የአድማ መከላከል ስልት የመሳሪያ መፍታትና መቅጠም የተኩስ ኢላማ ልምምድና ወታደራዊ ሰልፍ ላይ ያተኮረ ስልጠና ሰጥቷል። በስልጠናው ላይ መልእክት ያስተላለፉት የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ሙላት ጫን ያለው እንደተናገሩት አባሎች በአካላዊና በአእምሮ ብቁ ሆነው ለቀጣይ ስራዎች ዝግጁ እንዲሆኑና የተቋሙን ደንብና መመሪያ ተግባራዊ በማድረግ የሚሰጠውን አገልግሎት ለማሻሻል የተዘጋጀ መሰረታዊ ጽንሰ ሀሳቦች ላይ ትኩረት ያደረገ ስልጠና መሆኑን አንስተዋል። የድሬዳዋ ማረሚያ ማዕከል የጥበቃና ደህንነት ዘርፍ ማስተባበሪያ ኃላፊ ምክትል ኢንስፔክተር መሐሪ አለማየሁ በበኩላቸው ተቋሙ ተልዕኮውን ለማሳካት በተለያዩ ጊዜያት ድጋፎች ላደረጉ የባለድርሻ አካላት ምስጋናቸውን አቅርበው የተሰጠው ስልጠና የወትሮ ዝግጁነትን በማረጋገጥ በቦታቸው ላይ ከውስጥም ሆነ ከውጭ ሊቃጣ ከሚችል ጥቃት አስቀድሞ ለመከላከል አይነተኛ ሚና እንዳለው አሳስበዋል። የወታደራዊ መስክና የክፍል ስልጠና የወሰዱት የጥበቃና ደህንነት ዘርፍ አመራሮችና አባላት ከ290 በላይ መሆናቸውን ከድሬዳዋ ማረሚያ ማዕከል የህዝብ ግንኙነት ክፍል ያገኘነው መረጃ ያመለክታል።
ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁን የተከታተላችሁትን ይመስል ነበር። ቀሪ የማረሚያ ዝግጅቶች ይቀጥላሉ። መልካም ጊዜ። ለልጆቻቸው የዕለት ጉርስ ለማቅረብና ህይወትን ለማሸነፍ ይተጋሉ። ጎንን ማሳረፊያ ከማጣት የልጆች ፍላጎትን ማሟላት እስካለመቻል ያለው የችግር ውጣ ውረድ ደግሞ ለእናት ከባድ ፈተና ነው። 6 ልጆች አሉ። የቀን ስራ ሰርቼ ካገኘው በባልዲ እንጀራ ጋግሬ ነው፣ ጤፍ ነፍቼ ነው፣ እንደ ነጋዴ ገበያም ያገኘሁት ነገር እየሰራው ምናምን ማሳደጋቸው ልጆቹ ማለት ነው። ያው አጥጋቢም ቢሆን ከእጅ ወደ አፍ ነው የምገባው። ባለቤቴ ነበረ ቦታ ይዞልኝ ተሰጥቶም ነበር። ወደቀና ከዛ አቅም ያው ከሞት 14 አመቱ ነው። በዛ ያ መኪና አደጋ ደርሶበት ያው ብጦ ልጆችን ይዤ የነበርኩት ያው ደሳሳም ቤት ነበረ ወደቀብኝ። በዛ ደግሞ እንጨት እንዲገራርጄ ነው ባረማ ሲጋጃዎችን እንትን ብዬ የነበርኩትን ያው አይታችኋል። በዛ ሰው ሰጥቶኝም የሆነ ትንሽ ቤት ገብቼ ነበረ። አንድ ባልዲ እንጀራ በ100 ብር ጋግሬ ነው የምገባው። 100 ብር ይዤ ብመጣ ምንም አያርግልኝም። ያው እንደምታዩት ነው ኑሮ። ሰው ሲመጣ ምን ሲል የሚቀመጥበት በቃ ቤቱ በጣም ውጪም ቤቱም አንድ አይነት ሆነ። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነው ይባላል። ድህነትም እንደዛው ነው። አንዱ ላይ በርትቶ ልጆች ማሳደግ ቤተሰብ ማስተዳደር እስከሚያቅተው ድረስ ሲፈትነው ያላቸውን ለማበርከት በፈቀዱ እጆች ደግሞ ታሪክ ይሆናል። በክረምት የበጎ ፍቃድ ስራ የዘመመ ጎጆአቸው የተቃናላቸውን ዜጎች መመልከት ደግሞ የዚሁ ማሳያ ነው። በሀገራችን በበጎ ፍቃድ ስራ ከግለሰብ እስከ ተቋማት ሁሉን ባሳተፈ መልኩ በሚሰራ ስራ ለበርካቶች ቤት ማደስና መገንባት ተችሏል። የፍትህ የሰላምና የመከላከያ ሚኒስቴርና ተጠሪ ተቋማትም በማዕከላዊ ኢትዮጵያ ክልል በምስራቅ ምስቃናና ማረቆ ልዩ ወረዳዎች የሰሯቸው የበጎ ፍቃድ ስራና የሰብአዊ ድጋፍም የእድሉ ተጠቃሚ የሆኑ ዜጎችን ህይወት በእጅጉ የቀየረ ሆኗል። አልহামዱሊላህ አላህ አልጣለኝም። ይሄው ይሄን ላቀደው ቤት ደግሞ አላህ ከይር ጀዛውን አላህ ይክፈልለት። ጥሩ እድሜ ዘላቂ እድሜ ከነ ልጆቹ ከነ ዘር ማንዘሩ ለእናንተም ከፍ አለው እንጂ ከፍ አለው ከወንበሩ ወንበር አለ። ወላሂ ማረፊያው እኔ አሪፌ ደስ ብሎኝ ቀንና ማታ እየመረኩ ነው። ቀንና ማታም እረፉ ይሄ አለ ወይ ላላ እያልኩ ነው። ደስ ብሎኝ ማለት ነው። ስንት ብር በገባበት አንድ ቁርቁር ስንት ብር በገባበት እስከ ወዳኛው ማሰራውም ነበር። እውነቴን ነው። መቼም አስባለሁ እንጂ አልሰራውም። ምክንያቱም ሳስብ ስለማይሳካልኝ ብቻ ሁሌ ማለት አስባለሁ። ግን ሐሳቡ ስላለኝ ውስጤ ላይ እግዚአብሔር ደግሞ ያሰብሽው አንቺ ነሽ ወይ ብሎ አዘጋጀልኝ ከፊት ለፊቴ። ምን ይሳነዋል እሱ ለክርስቶስ ምንም ከሰው ጋር ከእናንተም ጋር ጭምር ምንም አይሳነውም ለፈጣሪ ማለት ነው። ይሄን ያደረጋችሁልኝ እናንተው ናችሁ። ሌላ ሰው መጥቶም አይደለም ፈጣሪም ነው ከእናንተም ጋር እና እኔ ውስጤ በጣም ነው ደስ የሚለኝ። በቃ ስተኛ ራሳው በሰፊ ልጆቼ በየሰው ቤት ነበር እየሄዱ ማታ ማታ ከጓደኛ የሚያድሩ ማለት ነው። አሁን ገብቶ እንደፈለጉ ቢተኙ እዛ ጋር ራቆታቸው ቢተኙ እዛ ጋር ቢተኙ የለም ዝናብ ውሃ ከላይ ካዘነበ ከስር ይቀዘቅዛል እንዴ? አይቀዘቅዝም። እና እግዚአብሔር የተመሰገነ በጣም ነው የማመሰግነው። እውነት ገጠር እየሄደች እንጀራ እየጋገረች በበርሜል የሚባል ነገር አለ፣ በባሊ የሚባል ነገር አለ። በጣም ተንከራታ ነው ልጆቿን ያሳደገችው። ችግሯን ስለማይ መዝጊያ ሁሉ ሰጥቻታለሁ። ለፊት ለፊት ለፊሏ እንድትሰራበት እኔ ቤት ፈርሶብኝ ነበር። ያ በር ትርፍ ስለሆነ አምጥቼ ሰጥቻታለሁ። አማር ቤቷ ላይ ሰርተዋለች በሩም ማለት ነው። ስለሌላት ነው ያንንም ያደረኩት። በቃ ባለኛ አቅም ራሱ ላደርግላት ፈልግ ነበር እኔ ውስጤ። ታሳዝነኛለች። በቃ በጣም በጣም ታሳዝነኝ ሰው ናት። እግዚአብሔር የተመሰገነ ይሁን። ግን አሁን እግዚአብሔር ዳግም ትወልዳለች ነው ማለት። ዘጠኙም ቤቶች የሚያስፈልጋቸው አጠቃላይ ነገር ተሟልቶላቸው እነዚህ 9 ቤቶች በዛሬው ዕለት ርክክብ ተደርጓል። በእነዚህ የፍትህ ሚኒስቴር ተጠሪ ተቋማት ጋር በመሆን አጠቃላይ ይህን ስራ በመስራት እነዚህ ተቋማት
ባለሙያዎች፣ አመራሮች የሚመለከታቸው ባለድርሻ አካላትን በማረባረብ ትልቅ ስራ ሰርተው ቢያንስ እነዚህ 9 ቤቶች ላይ በአቨሬጅ 5 ቤተሰብ ይኖራል ቢባል 45 ቤተሰቦችን ከችግር ለማዳን የተቻለ እንደሆነ ለማየት ይቻላል። ክረምት መርሃ ግብር ተጀምሮ የተጠናቀቁ ቤቶችን በማረቆ ልዩ ወረዳና በምስራቅ መስቃን ያሉ ቤቶችን እያስመረቀን ነው። በአጠቃላይ 18 ቤቶች ተሰርተዋል። ለአቅመ ደካሞች በፊት ምቹ የቤት ሁኔታ ላልነበራቸው ዜጎች ጥሩ ቤት አሁን እንዳየ ነው መሰረታዊ ነገር የተሟላለት ቤት ተጠናቆ እሱን ማስረከብ ችለናል። እንዲሁም ደግሞ የዚህን ዓመት የክረምት በጎ ስራ የምናስጀምርበት በችግኝ ተከላ ተስፋን እንትከል በሚለው መርሃ ግብር እዚሁ በማረቆ ችግኝ በመትከል የምናስጀምርበት ነው። የፍትህ የሰላምና የመከላከያ ሚኒስቴርና ተጠሪ ተቋሞቻቸው በቅንጅት ባሳለፍነው የክረምት የበጎ ፍቃድ መርሃ ግብር በሁለቱ ወረዳዎች ላይ ለ18 አቅመ ደካማ ዜጎች ቤት የማደስ ስራን ማስጀመራቸው የሚታወስ ሲሆን ስራው ቃል በተገባ መሰረትም ሙሉ በሙሉ ተጠናቆ ርክክብ ተደርጓል። ከቤት ግንባታው በተጨማሪ ለነዚህ አቅመ ደካማ ዜጎች የቤት ቁሳቁስ ድጋፍም የተደረገላቸው ሲሆን ከጣቢያችን ጋር ቆይታ ያደረጉት የቤት እድሳቱ ተጠቃሚዎችን በተደረገላቸው ድጋፍ መደሰታቸውን አጫውተውናል። በስነ ስርዓት ይሄ ዘከመኝ ሰለቸን ሳይሉ ነው በስነ ስርዓት እየተመላለሱ ለሰውም ለአገሩም ጉድ ሆነዋል። ደስ ብለዋቸው ማለት ነው። ማንም አላስቀራልኝም እላለሁ። እኔ እንዳው በጣም አመሰግኛለሁ በራሴ። ከክልሉም ከአካባቢውም ለመጣ ነው ማመሰግነው። ለወጣቱ ቤቱ ሲሰራ ደግሞ የረዳኝ ወጣት ቡና ጎረቤቶቼ፣ ጓደኞቼ ቡናቸው ተሸክመው ለመጡ ሁሉ ምስጋና ነው የሚገባቸው። ለሰው ውለታ አይከፈለውም። ማንም ድጋፍ ባሌለው ቦታ ያው ቤት ወጥቆብኝ መስራይም አጥቼ አልহামዱሊላህ ደግሞ አሁን አልহামዱሊላህ ላላ ያለው ደግሞ ሰርቶልኝ አልহামዱሊላህ አሪፍ ያለው ቀንና ማታ ደስ ብሎኛል። ያው ሲጋይ ያልቆ ነበር አልহামዱሊላህ በቦታ እየገባ ነው። አልহামዱሊላህ ነው ማለት ነው። ደስታዬም ደራሴ አልቻልኩትም። እኔ ደስ ብሎኛል አልহামዱሊላህ። እጃችሁ ሁሉ ተሰብስቦ ላደረጋችሁት ለልዩ ወረዳው ለሁሉም ለካቢኔው ለጠቅላላው እናመሰግናለን። በጣም አያችኋት። በቃ የሌላውን አላቅም እሷን አይታችኋታል። በጣም እግዚአብሔር የተመሰገነ ይሁን። እግዚአብሔር አይቷታል። ውለታዋን እግዚአብሔር ከፍሏል ብዬ ነው እንተመለው። በቃ የመጨረሻ እውነት ይሄን ነው። ፌደራል ማረሚያ ቤት ኮሚሽን ደረጃ የተሰጡትን ቤቶች 4 ነበሩ። እነዛን 4 ቤቶች በተገቢ ሁኔታ ደረጃው በጠበቀ መንገድ ሰርተን በተቻለ መጠን ደግሞ የውስጥ ቁሳቁሳቸውን አሟልተን አልጋ፣ ጠረጴዛ እንደዚሁም ወንበር፣ የቡና ማፊያ ረከቦትና የመሳሰሉ ቁሳቁሶችን አሟልተን ዝግጁ አድርገን ቆይተናል። ካዘጋጀን ወይም ደግሞ ዝግጁ ከሆኑ ቆይቷል። በዛሬው ዕለት በክብርት የፍትህ ሚኒስትሯ መሪነት እነዛን ቤቶች ቤቱ ለተሰራላቸው አቅመ ደካማ ቤተሰቦች የማስረከብ ስራ ሰርተናል ማለት ነው። ያለ ርክክብ ስንመጣ ቤቶቹን መስራት ለተጠበቀ ሆኖ እንዳልሽው ቤቶቹ በደንብ ተሰርተዋል። ሁሉም ቦታ ላይ ግን ነዋሪዎቹ ሲገቡ የሚያስፈልጓቸው ቁሳቁሶች አሉ። እንደ የተወሰነውን እንኳን በእንችላላቸው መሰረታዊ የሆኑትን ብለን ለሁሉም ቤቶች አልጋ፣ ወንበር፣ ጠረጴዛ ያዘጋጀንበት ሁኔታ አለና እንዳልሽው አንደኛ የተጀመሩ ስራዎች ማጠናቀቅ የሚችሉበት ወይም ማጠናቀቅ የምንችል መሆኑን ማሳያ ነው። ሁለተኛው ግን ዝም ብሎ ቤት ብቻ ሰርቶ እንደው የስሙላ አይነት ነገር ሳይሆን በትክክል በቃ ሂውማን ኤሌመንት ያለው ሰዋዊ የሆነ ስራን የሰራ ነው። ስለዚህ ባዶ ቤት ሰርተን ግቡ የሚል ብቻ ሳይሆን እነዚህን አልጋ እና የመሳሰሉትን ማብረን መስጠታችን አጠቃላይ ያለው እንቅስቃሴ ሰዋዊ እንቅስቃሴ መሆኑን የሚታይበት የምናሳይበት ነው። መጨረስ ብቻ ሳይሆን ማህበረሰቡንም በደንብ የሚያገለግል የሚያረካ አገልግሎት የሚሰጥ ነገር መጨረስ ማስረከብም ሌላው የተማርንበት ነው። የተሟላ ነገር ማስረከብ ባለፈው ዓመት እንዳነሳሹ ይሄ ስራ ሲጀመር ለአካባቢው ሰው በጣም ትልቅ ተስፋ ይሰጣ። በተለይ የተቸገሩ ማህበረሰብ እረፍት ለማግኘት በጉጉት የሚጠብቁት ነበር። ዛሬ ደግሞ እንደዚህ ተጠናቆ በማየታችን በጣም ደስ ብሎናል። አሁን የጎበኘናቸው ቤቶች ላይ ቀድሞ ይኖሩበት የነበረውን ሁኔታ እያስረዱን ነበርና በፊት ከነበረባቸው በጣም ጥልቅ የሆነ ችግር ወጥተው የሚያርፉበት ቤትን በማግኘታቸው በጣም ትልቅ ደስታ ተሰምቷቸዋል። ይሄ ለኛም ትልቅ ደስታ ነው። ስለዚህ የተጀመረን ነገር ተጠናቆ ደግሞ እንደዚህ በማየታችን ደስተኞች ነን። የክረምት የበጎ ፍቃድ ስራው መሰል የአቅመ ደካማ ዜጎችን ቤት ማደስን ጨምሮ የደም ልገሳ፣ የአካባቢ ጥበቃና የአረንጓዴ አሻራ ስራዎችን ያካተተ ሲሆን በእነዚህ ስራዎችም በከፍተኛ ችግር ውስጥ ለሚገኙ ዜጎች ከመድረስ ባለፈ በዜጎች መካከል የነበረውን የመረዳዳትና የመደጋገፍ ባህልን ለማጎልበት ድርሻው ትልቅ መሆኑን በርክክብ ወቅት ተነስቷል። ቤታቸው በጣም ደሳሳ ሆኖ
በክረምትና በበጋ እየተጎዱ ያሉ ህጻናትን ይዞ የሚቸገሩ እናቶች፣ አረጋውያን ሊደግፋቸው የሚችል ሰው አለመኖሩ በደንብ በኮሚቴ ተጣርቶ ነው እነዚህ ቤቶች የሚመለመሉት። ከተመለመሉ በኋላ በእነዚህ ኮሚቴዎች ከጸደቁ በኋላ ነው ከሌሎች ኃይሎች ጋር በመነጋገር እነዚህ ቤቶች እንዲገነቡ የሚደረጉት። ከተጠቃሚነትም አንፃር እነዚህ ሰዎች ትላንትና ከነበረበት ዛሬም ሲመርቁን የነበረው ይሄን ያደረገውን አካል በሙሉ እንግዲህ ፈጣሪ ይጠብቃችሁ፣ ፈጣሪ የለት በቃ እንጀራ ይስጣችሁ ብለው ነው እየመረቁ የነበረው። ይሄ ምንድነው ምን ያህል ችግር ውስጥ እንደነበሩ ምን ያህል ቢደግፋቸውን ሰው አጥተው ችግር ውስጥ እንደነበሩ የሚያመላክት ነገር አለ። ከዚህ አንፃር አንድ ቤት ሲመለመል እዛ ቤት ውስጥ ያሉ ሰዎች ቁጥሩ ቀላል አይደሉም። እነዚህን ዜጎች የማትረፍ ስራ ነው የተሰራው። እውነት ለመናገር አንድን ስራ ይህን የመሰለ መርሃ ግብር ማነው የበጎ አድራጎት ስራን ጨምሮ ሌሎችም አይነት ስራዎች የትኛውም ተቋም ቢሆን የትኛውም የስራ ክፍልና የስራ ኃላፊ ቢሆን የወሰደውን ስራ የተሰጠውን ተልእኮ በአጭር ጊዜ ውስጥ ጥራት ባለው መንገድ አጠናቆ ማስረከብ ሲችል አንደኛ በስራው ላይ ውጤታማነትን ያሳያል፣ ሁለተኛ ደግሞ የአእምሮ እርካታንም ጭምር የሚያስገኝ ነገር ነውና እውነት ለመናገር እነዚህ ቤቶች እኛ ሰርተን ካጠናቀቅን ቆይቷል። ከወራት በፊት ነው ተሰርተው ተጠናቀው የውስጥ ቁሳቁሳቸውም ሁሉ ተሟልቶ ሬዲ የነበሩትና ነገር ግን መቀናጀት ስለነበረብን ከፍትህ ሚኒስቴር ጋር ከመከላከያ ሚኒስቴር እንደዚሁም ከሰላም ሚኒስቴር ተቀናጅተን በጋራ ስለሆነ በየቦታው አሳይመንት ወስደን የሰራ ነው በቅንጅት ለማስመረቅ ነው ዛሬ ፕሮግራም ያደረግነው እንጂ ተሰርተው ከተጠናቀቁ ቆይቷል። በዚህ ምክንያት ደግሞ እጅግ በጣም ደስተኛ ነን የሆነው እንደ ተቋም አመራሮችና እዚህም ስራውን የተከታተሉ የዚህ ማዕከል ኃላፊዎችና የዚህ ማዕከል ሰራተኞች ባለሙያዎች አሉ። በራሳችን ባለሙያዎች በራሳችን በጀት በራሳችን ክትትል ነው ያሰራ ነው። ስለዚህ እንዳያችሁት እናንተ ማየታችሁታል። በጣም ደረጃውን በጠበቀ መንገድ በሚያምር መንገድ ነው የተሰራው። ማረሚያ ቤት ነው የሰራው። ትልቅ ምስጋና ይገባዋል። እሱ ብቻ ሳይሆን እዚህ ያለውን የተጀመሩትን ስራዎች አይተናል። የታራሚዎችንም አያያዝ እንዴት እንደሆነ አይተን ጎብኝተን ውስጡ በደንብ አይተናል። መሻሻል የሚገባቸው ነገሮች እንደተጠበቀው ነው፣ ግን የተጀመሩት ስራዎች በጣም ውጤታማ ናቸው። በአረንጓዴ አሻራ በተለይ እነዚህ አትክልትና የመሳሰሉትን ከማልማት አንጻርም እየሰሩ ያሉትን ነገር ለማሳያ የሚሆኑ ነገሮች አቅርበውልን አይተናል። ስለዚህ በማረሚያ ቤት በኩል በተለይ በአሁኑ ሰዓት በሪፎርም ላይ ነው የሚገኘው። ማረሚያ ቤቱ በጣም በርካታ ችግሮች ነበሩበት። ከነዚህ ችግሮች ለመውጣት አመራሩ ቀን ከሌት እየሰራን ያለ እረፍት ሌትና ቀን ይሄንን ጫፍ አድርሶ የተረጋጋ ሰላማዊ የሆነ ዘመናዊ የሆነ የማረምና ማነጽ ስርዓት ለመስራት ጥረት ላይ ነው ያሉት። ይሄንን ፍትህ ሚኒስቴርም በደንብ የምናግዝ ይሆናል ማለት ነው። በሁለቱ ወረዳዎች የተሰሩት 18 ቤቶች ናቸው። በአጠቃላይ ይሄን የሰሩት ፍትህ ሚኒስቴርና ተጠሪ ተቋማት በመተባበር ነው። ባለፈው ዓመት ያስጀመርነውን ስራ ተጠናቆ ለፍሬ በቅቶ ዛሬ ስላየን በጣም ደስ ብሎናል። ይሄ ግን ቀጣይነት ያለው ስራ ነው። ዛሬም ከክልሉም ከወረዳ አመራሮችም ጋር ስንነጋገር እንደነበረው በሀገራችን ካለው ፍላጎት አኳያ እነዚህ የተሰሩት መነሻዎች ናቸው። በቀጣይም ግን ተመሳሳይ በተለይ በገጠር ኮሪደር የተጀመሩ ስራዎችን በማስፋት ሁሉም ማህበረሰብ ተጠቃሚ የሚሆንበትን የምንኖርባቸው ቤቶች መሰረታዊ ፍላጎትን ማሟላት የሚችሉ ልጆች በደንብ ትምህርታቸው መከታተል የሚችሉበት ለእናቶች ለአባቶች መልካም ማረፊያ ቦታዎች እንዲሆኑ በሰፊው ደግሞ አስፍተን የገጠር ኮሪደር ስራዎችን እንቀጥላለን ማለት ነው። በክረምት በጎ ፍቃድ ማስጀመሪያና የተሰሩ ቤቶች ማስረከብ መርሃ ግብር ላይም የሶስቱ ተቋማትና ተጠሪዎቻቸው የስራ ኃላፊዎች የተገኙ ሲሆን የ2018 በጀት ዓመት የተቋማቱ የአረንጓዴ አሻራ የማስጀመሪያ መርሃ ግብርም ተካሂዷል።
ዛሬዋን የተሻለ ሊያደርግላት የሚችል ትምህርትን በመተውና ቤተሰብ ይሆናል ያላትን ሁሉ በእንቢታ በማለፍ እኔ ያልኩት ብቻ ልክ ነው ብላ አሰበች። ይህም ሀሳብ ተወልዳ ካደገችበት አካባቢ ወደ አዲስ አበባ ለመምጣቷ ከዚያም ወንጀል ላይ ለመሳተፏ ምክንያት እንደሆናት ትገልጻለች። የዛሬው የግለ ታሪክ እንግዳችን ገንዘቤ ብርቄ። ስሜ ገንዘቤ ብርቄ ይባላለሁ። የተወለድኩት ሸዋሮቢት ከተማ ተከተማው ትንሽ ወጣ ብሎ ታሬ ቀበሌ ይባላል። እዛ ነው የተወለድኩትና እየተማርኩኝ እያለ 8ኛ ክፍል ስደርስ አባቴ ሞተብኝ። 2014 ነው አባቴ ሲሞት በቃ በአባቴ ሀዘን ምክንያት ትምህርቴን ያቋረጥኩ አልማርም አልኩኝ። እኔ ለእናትና ለአባቴ የመጨረሻ ልጅ ነኝ። ትምህርትሽን ካልተማርሽ ልጄ ባላግቢ ስትለኝ አላገባም ስል እናቴ ልጄን እንደዚህ ከምትሆኚ እባክሽን አግብተሽ አንዱን ተቀምጠሽ እኔንም ትደግፊኛለሽ ስትለኝ አልፈልግም ብዬ ከእናቴ ጠፍቼ እዚህ መጥቼ እዚህ አዲስ አበባ መኖሪያ ቤት ነበር የምሰራው። መስተንግዶ ምናምን ሰርቼ አላቅም። የመጀመሪያ እኔ ከገጠር እንደመጣሁ ነው። በቃ የመጀመሪያ ጊዜ ነው አዲስ አበባን ሳይውና መጥቼ እዚህ አዲስ አበባ እየኖርኩ እያለ መኖሪያ ቤት እዚህ ቱሌዲምቱ ነበር መጀመሪያ የምሰራው። አዲስ አበባ ከመጣች በኋላ በሰው ቤት ሰራተኝነት ተቀጥራ ስራ ጀመረች። ከዚያም ቤትና ንብረታቸውን አምነው የሰጧትን አሰሪዎቿን እምነት ግን መጠበቅ አልቻለችም። ሰራበት ከነበረበት ቤት በንብረት ስርቆት ጥፋተኛ ሆና በመገኘቷ የ4 ዓመት ከ6 ወር ፍርደኛ ሆና በሴቶች ማረሚያና ማረፊያ ማዕከል የእርምት ጊዜዋን እያሳለፈች ትገኛለች። የወሰንኳቸው ውሳኔዎችና የህይወት እርምጃዎቼ ወዴት እንደሚወስዱኝ አለማሰቤ ለዚህ ዳርጎኛልም ትላለች። አሰሪ ቤት የወሰድኩት መጀመሪያ ሰዓት ወንጀልን ስፈጽም ጧት ነው እንደተኙ 2 ሰዓት ነው። ከጧቱ 2 ሰዓት ነው። ልክ እሷ ተኝታለች። ከቤት ውስጥ ከመጀመሪያው ከዳቦ ቤት የሚሰሩ ልጆች በዛው ፊት ለፊት ላይ ምናምን አሉ እና ከነዛ ልጆች ጋር እንደዚህ ብታደርጊ እንደዚህ ብታቀቢ ምናምን ተባብለን ነው የሰራ ነው እና መጀመሪያ ሰዓት ወርቅ፣ የአንገት ሀብል፣ የአንገት ብር ምንም ሁሉንም ነገር እንደተቋጠረ እኔ መኝታ ክላስ ነው ያስቀመጠችው። አንቺ መኝታ ክላስ እንዴት አስቀመጠች ካልሺ ቤቷ ቤት ልትለቅ ቤት ልትቀይር ሌላ ቦታ ልትቀይር ተከራይታ ነው የምትኖረው ሴትዮዋ እና ቤት ልትቀይር ሌላ ቦታ ልትሄድ ቤት እያስተካከልን ነበረ እና ቤት ከቀየርኩ ስራ ልቀቂ ምናምን ስትለኝ የዛም ግርግርም አለ። አጋጣሚውን ተጠቅሜ አውጥቼ ለሌላ ሰው ሰጠው። አንዳንድ ጊዜ ለነገሮችን ስናከናውን ውጤታቸውን አለማሰባችን እዚህ ጋር የተሰማኝ ነገር ይሄ ነው። በቃ መጨረሻዬ እስር ቤት መሆኑን ባቅነሮ ከመጀመሪያውም ከወንጀሉ ከመስራቴም በፊትም ትምህርቴን እማር ነበር ከእናቴ ጋር። ግን ደግሞ ውጤቱን አላሰብኩም። ወንጀሉን ስፈጽም ውጤቱን አላሰብኩም። ወንጀሉን ስፈጽም ውጤቱን አስቤው ቢሆን እስር ቤት መሆኑን ውጤቱን ባቅነሮ አልሰራውም ነበርና ድጋሚም ለመስራት ደግሞ አላስበውም። በአቋራጭ ለመክበር ማሰብ በስራ ሳይሆን በሰው ላብ የመጣ ገንዘብን ለራስ የመጠቀም ፍላጎት ዛሬ ላይ ማረሚያ ቤት እንድትገኝ አድርጓታል። አሁን ያለፈውን ሳይሆን ነገዋን በማስተካከል ላይ ትገኛለች። በችግርና በማረሚያ ቤት ያገኘችው የማረም ማነጽ ትምህርቶችም ትላንት በሆነው ለመቆጨት እንዳደረሳት ትገልጻለች። የመጀመሪያ ሰዓት ማረሚያ ቤት ስገባ ሀዘንን አለቀሶ ነበር። የዛንሴ በጣም እያለቀስኩ በጣም በቃ የብቸኝነት ነገር ነው የተሰማኝና ለምንስ እንደዛ አደረኩ የሚለው ነገር እየተጸጸትኩ የመጀመሪያ ሰዓት ስገባ እያለቀስኩ ነበር የገባሁት። በጣም እያለቀስኩ ምግብ አልበላም፣ ምንም አይደለም በቃ ለቅሶና ለቅሶ ብቻ የነበረ ስራዬ። ግን ከትንሽ ጊዜ በኋላ ጸሎት ምንም እያደረኩኝ እና ይሄን ስራ ደግሞ እዚህ ስራ ላይ ስወጣ ውጪ ከግቢ ወጣ ብዬ እዚህ ላምቤት ስራ ውስጥ ሰርቼ ስገባ ትንሽ አሚሮ እያረፈ እየተረጋጋሁ መጣ። በጣም ብዙ ነገር ተምሬያለሁ። እኔ አሁን ላይ ሰው ሲመክረኝ መስማትም እንዳለብኝም የመጀመሪያው ደረጃዬ እሱ ነው። ሁለተኛ ደግሞ ከሰው ጋር እንዴት መኖር እንዳለብኝም ተምሬያለሁ። ከሰው ጋር እንዴት መኖር እንዳለብኝ ምን ያህል መቻቻል እንዳለ በማረሚያ ቤት ውስጥ ምን ያህል መቻቻል እንዳለ። አንድ ቤት ውስጥ 150 ሰው ነው የሚኖረው። 150 ሰው አንድ ቤት ተዘግቶበት ተሳስበን በፍቅር እንኖራለን። ከማንም ጋር ምንም አይነት ጭቅጭቅ ሳይፈጠር ውለን አድረን
ስራችን እየቆጠርን እንደዛ እያል እንኖራለን እና እዚህ ማረሚያ ቤት ውስጥ የተማርኩት ነገር ከሰው ጋር እንዴት መኖር እንዳለብኝ ገንዘብ ብር እንዴት መያዝ እንዳለብን አስተምሮኛልና በጣም ብዙ ነገር ተምሬበታለሁና ከዚህም ወጥቼም ድጋሚ ወንጀልም አልሰራም ድጋሚ ሌላ ክስተት ውስጥም አልገኝም በሰራውት ወንጀል ተጸጽቼ የበደልኩትም ህብረተሰብ ወጥቼ ይቅርታ ለመጠየቅ እሱም ብቻ ነው የማስበው አሁን ከሄኔ ውጭ ላይ ሆኜ ቢሆን አግብቼ ልጅ ወልጄ ከቤተሰቦቼ ጋር ቤተሰብ መሪ ሆኜ ከናቴ ጋራ እናቴን በህይወት እያለች እናቴን እየደገፍኩ እንደዛ ነበረ መኖር የነበረብኝና ግን ያው በጣም ተጸጽቻለሁ አስከፊ ነው ወንጀል እንዳጠቃላይ አስከፊ ነው አሁን ከዚህ ወጥቼ ከዚህ ስወጣ የመጀመሪያ ስራዬና የመጀመሪያ ስራዬ ሁሌም በቅንጭላቴ የማስበው ነገር ከዚህ ወጥቼ እናቴን ቅርታ መጠየቅ እና በቃ የበደልኳቸውን ህብረተሰብ ከሳሼን ራሱ ባገኛት ይቅርታ ጠይቃታለሁ ጥፋተኛው እኔ ስለሆንኩ እና ይቅርታ ጠይቄ ከዚህ የተሻለ ህይወት በመጥፎ አጋጣሚነት እኔ እዚህ ቦታ ላይ በጣም ብዙ ነገር የተማርኩት ነገር ቢኖረኝ ትግስት በጣም ትግስትን ያስተምሮኛል እና ከዚህ ወጥቼ ከዚህ የከፋ ነገር ቢገጥመኝ ራሱ ቀለል አድርጌ ነው ማሳልፈው ለምን ከዚህ ባሰ ምንም ነገር ስለማይገጥመኝ በቃ እስር ቤት ለሴት ልጅ ከባድ ነው ለማንም አይመከርም እና ለኔ እንደዚህ ያደረገኝ ነገር ከዚህ ስወጣ የሆነ ወንጀል የሆነ ከባድ ነገር በቃ በጣም መጥፎ ነገር ቢገጥመኝ በጣም ፈተና ቢገጥመኝ በዛን ነገር ላይ ወንጀል ሳይሆን መስራት ያለብኝ አልፌ መሄድ ነው ተምሬበታለሁ ሳምንታዊው የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችንን ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበር። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች መልሰን እንገናኛለን። ለዛሬ ግን አብቅተናል። ፕሮግራሙን እየመራው አብራችሁ ቆይታ ያደረኩት ኮንስታብል ቅድስ ጸጋዬ ነበርኩኝ። የሳምንት ሰው ይበለን።